هيا إلى المعالي معالي في الحال والأقوال والفعال እሳቸው የተወለዱት መካ ላይ ነው። ነብዩ ሰለላሁ ዐለይሂ ወሰለምና ቤተሰቦቻቸውን የመካ ሰዎች ከቤት አስወጥተዋቸው የሜዳ ላይ ጥለዋቸው ባሉበት ሰዓት ላይ እዛ ሜዳ ነው የተወለዱት እና ከነብዩ ያሳለፏት በጣም አጭር ጊዜ ነች። ነብዩ ሰለላሁ ዐለይሂ ወሰለም ፈትህ መካ እየሄዱ መንገድ ላይ ገና ከመዲና እየወጡ ያሉ ከአባታቸው ከአባስ ጋር ገና ልጅ ሆኖ ነው የተገናኙት ከረሱል ሰለላሁ ዐለይሂ ወሰለም። ከዛ አብሮ ፈትህ መካ ሄዱ። እንግዲህ 8ኛ ዓመት ፈትህ መካ ነው። ነብያችን በ10 ነው የሄዱት። 2 ዓመት ከምናምን ነው ያሳለፉት ከረሱል ሰለላሁ ዐለይሂ ወሰለም። ወላኪን ያቺ 2 ዓመት ከምናምን ጊዜያቸው በጣም የበረካ ጊዜ ነበረች። አላህ በረካ ይስጠን ሁላችን። እንግዲህ ከ1500 ሐዲስ በላይ አስተላልፈዋል ለዚህ ኡመት እና ሐብሩል ኡማ ይባላሉ። የዚህ ኡማ በጣም ትልቅ አዋቂ ናቸው። ነብዩ ዱዓ አድርገውላቸዋል። ረሱል አለይሂ ሰላቱ ሰላም اللهم فقهه في الدين وعلمه التأويل ብለው የአላህ ዲንን አስረዳው ከዛሊከ ደግሞ የቁርአንን ማዕናም ደግሞ አሳውቀው ብለው ነብያችን ሰለላሁ ዐለይሂ ወሰለም ዱዓ አድርገውላቸዋል። ብዙ ነው ደረጃቸው። ይሄ ሁሉ ደረጃ ግን ያገኙት የ2 ዓመት የምናምን ሱህባ አግኝተው ነው ማለት ነው። ስለዚህ አሁን ራሳችንን ብናይ የ13 ዓመት የ12 ዓመት ልጆቻችን በምን አይነት አህዋል ላይ እንዳሉ ብናይ ሀይቃ እንደው ይሄ ኢናያ የሚባል የአላህ ሂዳያ ተውፊቅ የሚባል ነገር እንደው በብዙም በመድከም ምንም አይመጣ ነገር አይመስልም። በትንሽ የአላህ ተውፊቅ ከተገኘ በትንሽም ነገር ሰው ሊጠቀም ይችላል። ለዚህ እንግዲህ ኢብኑ አባስ ሲባል በጣም እንሰማለን ታሪካቸው። ምን ኪባሪ ሰሃባ ናቸው። ሰይድና ዑመር ሙስተሻር አድርገዋቸዋል። በጣም ብዙ ታቢዒዎች የእሳቸው ተማሪ ናቸው። ተርጅማን አልቁርአን ናቸው። ቁርአንን የፈሰሩ ናቸው። ወሀከዛ አለ። እንግዲህ ኖሮ በ71 ዓመት አካባቢ ነው ሲሆናቸው ጣይፍ ላይ ነው የሞቱት እና በመጨረሻ በሚሞቱበት ሰዓት ሰሃቦች ሲናገሩ ጀናዛቸው ቀርቦ ልክ ልንሰግድ ስንል ነጫጭ እርግቦች መጥተው ከፈናቸው ውስጥ ገባዋል። ከዛ በኋላ ደግሞ ድምፅ ሰማናል። የሚናገሩ አይሰማም። ወላኪን ያ አየቱሃ ነፍሱል ሙጥመኢና ارجعي إلى ربك راضية مرضية فادخلي في عبادي وادخلي جنتي ሚለው ድምፅ እያዝገመገመ አዳመጥናል። وهكذا እንግዲህ የነብዩ ሰሃባዎች ከረሱል እንግዲህ ሲለዩ አስቡ የ13 ዓመት ህፃን ልጅ ሆኖ ተለይተው ከዛ በኋላ ግን የኖሩት ኑሮ የነብዩ ምክር ተቀብለው ዲን ይዘው ብዙ ነገር ለኡማ አስተላልፈው ያለፉት ትልቅ ሰሃባ ናቸው። ወላኪን እንግዲህ በዛች ህፃንነታቸው ላይ እያሉ ነብዩ ሰለላሁ ዐለይሂ ወሰለም ምክር ሰጧቸው። እንግዲህ ያ ምክር እኛም ወስደን የምንጠቀምበት አላህ ያድርገው። ኢማሙ ነወዊ ረህመቱላህ ዐለይሂ 40 ሐዲስ ላይ እቺን ሐዲስ አስቀምጠው ይሄ እንግዲህ ቢያንስ የእስልምናን ሩቡን ይዛል፣ አንዳንዶቹ ግማሹ ይዛል፣ ወይ አጠቃላይ እስልምና እዚህ ውስጥ ተካቶ ነው ያለው ብለው በዚህ ያስቀመጡበት ሐዲስ ነውና እሳቸው ምን አሉ? ኩንቱ ኸልፈ ነብይ ሰለላሁ ዐለይሂ ወሰለም የውመን አንድ ቀን ከሳቸው ጋር አብሬ በመጓጓዣ እየሄድኩ ያለው መከሩኝ አሉ። ምን አሉኝ? ያ ጉላም አሉ። አስቡ እንግዲህ የ11 ዓመት ወይ 12 ዓመት ልጅ ሆነው እያሉ ማለት ነው። የኛ በአሁን ጊዜ 11 ምንም አያውቅም ቆይ እናጨናንቀው ምን እንልና ብዙ ፈሳድ ይዞብን ያድጋል ልጆች። እዚህ ልጆች ዲን ከህፃንነታቸው ማወቅ እንዳለባቸው ወላጅ ኃላፊነት እንዳለበት አጎትም ሆነ ዘመድም ሆነ የልጆችን ተርቢያ ከአላህ ጋር ማስተዋወቅ የአላህን ትእዛዝ እንዲያውቁ አውቀው እንዲያድጉ ማድረግ የተፈጠሩበትን ዓላማ ተረድተው እንዲያድጉ ማድረግ የቤተሰብ ኃላፊነት እንደሆነ በዚህ እንረዳለን ማለት ነው። ለምን ዑለማዎች ገና ልጅ ሲወለድ እኮ ነው አዛንና ኢቃም የሚባልበት በቃ ይነገረዋል። እዚህ ዱንያ ላይ ሲመጣ መጀመሪያ መስማት ያለበት የአላህን ስም እንደሆነ የአላህን ትልቅነት የተመጣበትን ዓላማ ማወቅ ስላለበት ገና በልጅነቱ እንዲነገረው ይደረጋል ማለት ነው። ስለዚህ ምን አሉ ረሱል ሰለላሁ ዐለይሂ ወሰለም? ያ ጉላም ኢኒ ኡዓልሙከ ከሊማት አሉ። እኔ አንተ ልጅ ሆይ ታላላቅ የሆኑ ቃላቶችን ነገሮችን አስተምራለሁ አሉ። እና ምን አሉት? احفظ الله يحفظك አሉ። ያኒ የአላህን احفظ اوامر الله የአላህን ትእዛዞችን ያዘዘህን በመታዘዝ የከለከለህን በመከልከል ተጠባበቅ ጠብቅ አሉት።
ከዛ በኋላ يحفظك ይጠብቅሃል አሉ ያኒ في اهلك ونفسك ودنياك ودينك በቤተሰብህም ላይ በነፍስህም ዱንያንህም ዲንህንም አላህ እንዲጠብቅልህ ከፈለግ አንተ የሱን ትእዛዝ ጠብቃሉ ነብዩ ሰለላሁ ዐለይሂ ወሰለም ስለዚህ ይሄ አጭር በቃ ጀዋሚ አልከሊም ነች ማለት ሰውየው ዲኑ እንዲጠበቅለት ከፈለገ ቤተሰቡ ከሚፈራው ነገር እንዲጠበቅ ከፈለገ ነፍሱንም ከሚፈራው ነገር መጠበቅ ከፈለገ ገንዘቡንም እንዲጠበቅለት ከፈለገ ምኑን ይጠብቅ የአላህን ትእዛዝ ጠብቃል የአላህ ደግሞ ትእዛዝ ደግሞ ሁለት አይነት ነው ይላሉ ለሞች አልአምርና ነህይ ነው ማለት ትእዛዝ አላህ እንድንሰራ ያዘዘን ነገር አለ የከለከለን ነገሮች አሉ ማለት ስለዚህ ትእዛዝና መከልከል ማለት ነብዩ ሰለላሁ ዐለይሂ ወሰለም አሉ እንግዲህ ወማ አመርቱኩም ሚን ሸይء ፈአቱ ሚንሁ መስተጣዕቱም አሉ ሰውየው አዋሚሮች ትእዛዞች ሰውየው በችሎታው ነው የሚታዘዘው ለምሳሌ ገንዘብ የሌለውን ሰው አላህ ሐጅ አርግ ብሎ አላስገደደው ህመምተኛ የሆነን ሰው በግድ ጾም አልተባለ አዋሚሮች ቀላሎች ናቸው ማለት ነው ለምን لا يكلف الله نفسا الا وسعها ነፍስ ከምትችለው በላይ አላህ ያዛት ስለዚህ ቆሞ መስገድ ካልቻለ ቁጭ ብሎ ይሰግዳል ቁጭ ብሎ ካልቻለ ተኝቶ ይሰግዳል ውዱእ ካጣ ተይሙም ያደርጋል ህመም ካለበት ጾሙን ቀዳ ሊያወጣ ይችላል وهكذا የአላህ ትእዛዝ በጣም በምንችለው ልክ ነው የተቀመጠ ግን ወማ ነሃይቱኩም عنه የከለከልኳችሁ ነገር ካለ ግን 100% ተከልከለዋል አንድ ጊዜ ሐጂ ሙሳ ረህመቱላህ ዐለይሂ አሚራችን በጣም በሚገርም ምሳሌ ሲያስረዱ ምንድነው አምርና ነህይ ልዩነቱ አሉ ለምሳሌ ትእዛዝ ስሩ የተባልነው አለ አትስሩ የተባልነው ነገር አለ እንዴት ነው እነዚህ ልንወስድ የምንችለው አሉ ለምሳሌ አንድን ሰው አሉ ባህር አጠገብ ላይ አቁመው ይሄንን ባህር በሙሉ ቻልኩም ስኳር ማረም ጨምረ አጣፍጠው ቢባል ስንት ምን ያህል ልፋት ይፈልግበታል ትእዛዝ እንደዚህ ነው ለምሳሌ በቃ ይሄንን ሙሉ ስኳር ማድረግ አለብህ ቢባል እሱ ማጣፈጥ ነው የሚቀለው ወይስ ደግሞ በቃ እሺ ከዚህ ባህር አንድ ብርጭቆ ውሃ እንዳትጠጣ ተብሎ ቢከለከል የቱ ነው ቀላል መልስ ስጠኝ ስለዚህ መንህያት ቀላል ነው ከዚህ ብርጭቆ ውሃ ትጠጣ ከተባለ አንድ ሰው በቃ ለመጠጣት እንዲጠጣ የሚያደርገው ወይ ነፍስያው ሻህዋው ነው እንጂ ወደዛ የሚወስደው አታርግ የተባለ ነገር ማቆም ቀላል ነው አሉ አርግ ከተባለ ከመስራት ይልቃል ግን አድርጉ የተባልነው ነገር አላህ Subhanahu Wa Ta'ala ሁኔታችን እንደሚለይ ስላወቀ አላህ ቀላል ነው ያደረገው እንደችለው ተባለ በቃ ገንዘብ ካለው በገንዘቡ የሚያደርገዋል በወጣትነት የምትሰራው አለ በሽምግልና የምትሰራው አለ በማታ የምትሰራው በሌሊት ካልቻልክ ደግሞ ሸሪዓው ያፍታታ ግን ሁሉ ነገር በምንችለው መጠን ነው አላህ ትእዛዝ ያስቀመጠው ማለት ክልክል ነገሮችን ግን ሰውየው በቃ ተከልከል ከተባለ መከልከል አለበት ለምሳሌ ዝሙት ከተከልከል ከተባለ خلاص በቃ ያቆማል አይኔ ስሜት አለብኝ ካለ ይሄው እዚህ ጋር በኒካህ ማድረግ ይችላል ማለት ነው ስለዚህ መብላት ከፈለክ ሐላሉን ብላ ግን ሐራሙን እንዳትነካ ተባለ ስለዚህ ለሰው ልጅ ቀላሉ ምን ነው አሉ አትስራ የተባለውን መተው ነው አሉ አትስራ የተባለውን መተው እንዲችል የማያደርገው ነገር ምንድነው በቃ ሸይጣን አለ ነፍስያ አለ ስሜት አለ ያንን ማሸነፍ ነው የሚቆጣጠርበት መንገድ ካወቀ ሰውየው አላህ የከለከለው ነገር ጋር ራሱን ሊያስገኝ አይችልም ይላሉ ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ምናሉ احفظillah يحفظك በቃ አላህ ትእዛዙን ጠብቅ አላህ ይጠብቅሃል احفظillah تجده تجاهك የአላህን ትእዛዙን የጠበቅ ከሆነ ሁሉ ጊዜ ከፊት ለፊት ታገኘዋለህ በተጨነቅ ሰዓት በተቸገርክ ሰዓት ጌታ ይደርስልሃል ማለት ነው hatta ብዙ ዱዓ ማድረግ አያስፈልገውም ማለት ነው ሰውየው የአላህ ተዓላ ያለ ሰው ራሱ ተዓላ መኖሩ ራሱ ምን ይላል من شغله القرآن عن ذكر ومسألتي أعطيته أفضل ما أعطي السائلين ሰውየው በቁርአን በዚክር መሽጉል ሆኖ ዱዓ እንኳን ባያደርግ ሌሎች ሰዎች ለምነው ከመሰጣቸው የበለጠ ለዚህ ሰው አላህ ሰጠዋል ስለዚህ ሰውየው በሰላት በኢባዳ ላይ ሲጠነክር የአላህን ትእዛዝ ለመፈጸም ሲሞክር በታገለ ቁጥር አላህ Subhanahu Wa Ta'ala ራሱ ነው ሐጃውን የሚያፈጽምለት ማለት ነው ለሐዲስ የሚያዘወትሩ ሰዎች ኢነ ሊልመሳጂድ አውታዳ የመስጂድ ምሰሶዎች አሉ አላህ እነሱ ያርገን አሁን በረመዳን እንደዚህ እንዳማረ ከአመት አመት ከመስጂድ የማንወጣ አላህ ያድርገን ማለት ነው ስለዚህ ለመስጂድ ምሰሶዎች አሉ እነዚህ ሁሌ መስጂድ የሚያዘወትሩ ሰዎች ወልመላኢከቱ ጁለሳኡ ማል የነሱ ጓደኞቻቸው መላኢካዎች ናቸው አያቁም ግን ሰዎች ሁሌ መስጊድ ይመጣል ስለዚህ ሐጃ ሲኖርባቸው አዓኑሁም አሉ ለሆነ ጉዳይ መስሪያ ቤት ሲሄዱ መላኢካዎች
ያግራሩለታል ነገር ማሻአላህ ዛሬ በቶሎ ሀጀን ጨርሽ ይወጣ ግን አላህ መላእክት ይመደበለታል ሰውየው በጥሩ ሁኔታ እንዲቀበል ያደርጋል ገር እንዲሆን ጥሩ እንዲያስተናግድ حتى إن مرضوا عادوهم ቢታመሙ መላእክቶች ይዘይሯቸዋል ከጠፉ ፍለጋ ለነሱ ይሄዱላቸዋል ስለዚህ የአላህ ትእዛዝ ላይ አንድ ሰው ቀጥ ካለ አላህ ባዘዙ ላይ ቆሞ ከሆነ አላህ Subhanahu Wa Ta'ala ከመጥፎ ነገር ሁሉ አላህ ይጠብቀዋል ማለት ነው ስለዚህ ይሄንን ነብያችን ነገሯቸው احفظ الله تجده تجاهك አላህን ያጠበቅ ከሆነ ፊት ለፊት አላህን ታገኘዋለህ حرام ነገር ውስጥ ብትወድቅ ብዙ እንግዲህ ሳሊሆች ታሪክ አለ ሐቂቃ በጣም እኔ ቀልብ የሚነካኝ ታሪክ አለ አንድ ወጣት ልጅ ማለት ነው እና ይሄ ልጅ አላህ የሚፈራ በጣም ሳሊህ ልጅ ነው እና በመንገድ መስጂድ ሲመላለስ ከታቢዮች መሃል መንገድ ላይ የምትወሰው ሴት ነበረች ሁሉ ጊዜ በዚና የምትፈልገው ማለት ነው እሷ ሃይማኖትን ሰፍሮ ይሄዳል ይመላለሳል አንድ ቀን በቃ ወጣት ነው እንትን አለች እና ግዴ ለም ገብተህ ትወጣለህ አለችና ውስጥ አስገባችሁ ልክ ቤት ሲገባ በቃ በሩን ዘጋችበት እንግዲህ የአላህ ተዓላ ያለ ሰው አላህ እንዴት እንደሚጠብቀው ማለት ከዛ በኋላ ዘጋችበት ከዛ በኋላ ምን አለችው خلاص አሁን ዝሙት መስራት አለብን አለች ያለዚያ ኡኡብዬ ጮሄ ሊደፍረኝ ገብቶ ነው አድሉኝ ብዬ በጎረቤት ማስደበደበ አለች በቃ ሰው ልጁ ምን ያደርግ ተጨነቀ ተጨነቀ መጨረሻ ላይ እዛ ወጠገቡ ጋር የበራ ሻማ ነገር ጧፍ ነገር ነበር ከዛ አሰበ አሁን እቺ ሴትዮ ጋር እኔ በሐራም ከወደኩኝ እንደው ነገ አላህን ቅጣት እችላለሁ እንዴ ያለና ጣቱን እዛው እስከተተው ከዛ ያሳት ሲያቃጥለው አልቻለ ታዲያ ይሄን ያልቻልኩ እንዴ ብዬ ነው ነገ አኺራ ላይ ቅጣቱን እችላለሁ መጨረሻ ላይ ሲጨነቅ ምን ያህል እንግዲህ ድሮ ጊዜ ሽንት ቤት የለም የቤት ሰገራው ሽንቱ በሳፋ ነው የሚጠራቀም ከዛ አሰበና ያን አነሳና እንዳለ ላዩ ላይ ገለበጠ ሙሉ ሰውነቱን ተለቀለቀ ከዛ እሷ እንዴት ትጠጋው በቃ ውጣልኝ ብላ በር ከፍታ አወጣችው ከዛ በኋላ ሄደ ቤቱ ታጠበ ምን አለ ትልቅ ሼኽ አሉት አስተማው ረቢ ሼኽ አሉት ልክ ሼኹ ጋር ሲገባ እስከ ሰውነቱ እንደ ሚስክ ሽቶ ይሸታል ሰውነቱ ገረማቸው እነሱ ከየት ነው ይሄን ሽቶ ያመጣው አሉት ሼኽ ሽቶ አይደለም አላቸው በእንዲህ እንዲገጥሞኝ እኮ ይሄን አርጌ ነው አላቸው አላህ Subhanahu Wa Ta'ala እንግዲህ ከዚህ ከሐራም ነገር አላህ ጠበቀው ማለት ስለዚህ በአላህ ተዓላ ያለ ሰው በፈለገው መንገድ አላህ Subhanahu Wa Ta'ala ከገባበት ቀዳዳ እንዲወጣ ከፈለገ የአላህን ትእዛዝ ጠብቅ አላህ Subhanahu Wa Ta'ala አንተን ይጠብቀሃል ሁሉ ጊዜ ደግሞ በሆነ ጉዳይ በገጠመ ሰዓት ደግሞ ፊት ለፊትህ አላህ Subhanahu Wa Ta'ala ታገኘዋለህ አሉ إذا سألت فاسأل الله وإذا استعنت فاستعن بالله ስትጠይቅ ደግሞ ሁሌ አላህን ትጠይቀዋል እገዛ ስትፈልግ አላህ ተገዛት ይደግፈኛል ሐጃይና ያወጣልኛል ያልኩ ሰው በተቸገርካ ስትሄድ ፊቱን ሊያዞርብህ ይችላል ማለት ወላኪን በአላህ ትእዛዝ ላይ ከቆም ሁሌ ዲን አሉ ምንድን በቃ ኢያከ ነዕቡዱ ወኢያከ ነስተዒን ነው በቃ አንተ እንገዛለን በአንተ እንታገዛለን የአላህ ትእዛዝ ላይ ከቆም ስትጠይቅም እሱን ጠይቀው ስትታገዝም በአላህ ተረዳሉ ወአለም አነ الأمة لو اجتمعت على أن ينفعوك بشيء لم ينفعوك إلا بشيء قد كتبه الله لك لما قال لتاسدستو لتتاززو لتنور التي የሚገባ خالقه ብቻ ነው አላህ ነው ማለት ከዛ ውጭ ያለው ፍጥሯን በሙሉ ግን እወቃሉ አንተን ተሰብስበው እንጠቅመሃለን ብለው የመጥቀሚያ ጉዳይ ሁሉ ሰብስበው ቢመጡ ምንም ሊጠቅሙህ አይችሉም ማለት አላህ በዛ ነገር ላይ መጠቀምህን እስካልጻፈ ስለዚህ በቃ ይሄ ነው አሁን ከሰው ከሌን ይሰጠኛል እንዲያረግኝ ብለን እኮ ነው አይደል ሰላት የምንተወው حرام ነገር ላይ የምንገባው የሆነ ነገር ላይ የምንወድቀው ከሰው ፍለጋ ነው የሆነ ነገር እወቃሉ ነብዩ ሰለላሁ ዐለይሂ ወሰለም በቃ ከመخلوቅ አንተን ይጠቅሙኛል ብለህ የምታስባቸው ነገራቶች በሙሉ አላህ መጠቀምህን እስካላስቀመጠ ድረስ ሊጠቅሙህ አይችሉም ማለት وإن اجتمعوا على أن يضروك بشيء لم يضروك إلا بشيء قد كتبه الله عليك እንደዚሁም ደግሞ አንተንም እንጎዳለን ብለው ሁሉም በአንተ ላይ ቢያድሙብህና የመግጃ ሰበቦችን ይዘው መተው አንተን እናጠቃለን እንጎዳለን ቢሉም እወቅ ዒልም اليقين እርግጠኛ ሁን አሏቸው ምንም ሊያደርሱብህ አይችሉም አላህ በዛ ነገር መጎዳትህን እስካልጻፈብህ ድረስ ስለዚህ ማለታቸው ነው በቃ አላህን ያዝ ለምን رضا المخلوق غاية لا تدرك ኢማሙ ሻፊዒ
ሰውን ማስደሰት የማይደረስ የሆነ ግብ ነው። አንተ የተለያየ አይነት ሰዎችን አስደስታለሁ ከተለያየ ነገር ከምትል አንድ አላህ ትእዛዝ ላይ ቀጥበል የዛኔ አላህ በቃ ካንተ ጋር ነው ማለት። ስለዚህ የምትከጅለውም ነገር አይኖርም፣ ይጎዳኛል ብለህ የምትፈራውም ነገር አይመጣብህም ማለት። ለምን አሉ ሩፊዓቲል አቅላሙ ወጀፈት الصحف በቃ ያቺ መቃድር የሚጻፍባት ቀለምም ተነሳለች የተጻፈውም ደርቋል አሉ። ቢመጣ አዲስ ነገር እስከሌለ ድረስ አንተ እንደ ሰው የታዘዝከው ምንድነው? አንድ አላህን መገዛት፣ አንድ አላህን መታዘዝ፣ የሱን አዋሚሮች መጠበቅ፣ የከለከለን ለመከልከል ከጣር ሌላው ነገር ዱንያ ላይ ያለው ነገር ሁሉ ይስተካከላል። በሌላ ራምን አላችሁ احفظ تجده امامك አላህን የጠበቀው ከሆነ ትእዛዙ ላይ ቀጥካል ከከለከለ ሁሌ ከፊት ለፊትህ አላህን ነው የምታገኘው አሉ። تعرف الى الله في الرخاء يعرفك في الشدة በጥሩ በተመቸህ ጊዜ ደግሞ ከአላህ ከተዋወቅ ተጨነክ ጊዜ አላህ ይመጣል ይደርስልሃል። በቃ ይሁን ወጣትነት ረኻ ነው፣ ጤንነት ረኻ ነው፣ ይሄው ሰላም ረኻ ነው። ሀይቅ አሁን እኮ አልহামዱሊላህ እንበለስ ስንት ዓለም እኮ ዓለም ብትሄድ እኮ በአሁን ጊዜ እንደዚህ ተሰብስቦ ይሰገዳል። እኛ እኮ ኢቲካፍ የምንቀመጠው ሰላት ጀማዓ ሰምተው ሰላም ስላለ እኮ ይሄንን አላህ እኮ ቢቀይረው እኮ በቃ አስቡት የሚፈጠረው ማለት ነው። ወላ ሰላት የለ ወላ ጀማዓ የለ ወላ ጾም የለ ወላ ምን የለ ማለት። ስለዚህ በእንደዚህ አላህን አገሩን ሰላም ሲያደርግልህ አፊያ በሰጠ ሰዓት ላይ ህይወት ባለ ሰዓት ላይ ወጣትነት ሰዓት ላይ በዚህ ሰዓት ላይ ከአላህ የተዋወቅ ከሆነ ያعرفك في الشدة አንተ በተጨነቅ ችዳ ውስጥ በገባህ ሰዓት ዛኔ አላህ Subhanahu Wa Ta'ala ይደርስልሃል አሉት ነብዩ ሰለላሁ ዐለይሂ ወሰለም። وعلم ان ما اخطاك لم يكن ليصيبك ደሞ ያተህ ነገር ሊያገኝህ እንዳልነበረ ወቀዋል። وما اصابك لم يكن ليخطئك ያገኘህ ነገር ደግሞ ሊያጣህ እንዳልሆነ ወቀዋል። በቃ አትበሳጭ። ሰው አብዛኛው በሽታ ላይ የሚወድቀው ይላሉ ዑለማዎች በሁለት ምክንያት ነው። ላለፈው ነገር ሐዘንና የወደፊት ጭንቀት ነው። አሁን ዲ ለምን ሆነ በቃ ከሆነ በኋላ እንተሃል አምር በቃ ዱንያ ነበረ ዱንያ ሊወሰድ ይችላል። የሆነ ንብረት ነበር ያ ንብረት ሊጠፋ ይችላል። እንዴት ጠፋ ብለ እንቅልፍ ብታጣ ምን ብትል በሽታ ነው የሚያስከትለው ማለት። በቃ ያለፈው ነገር አግኝተዋል። ከከሌም አይደለም ከማን ነው? በቃ ከአላህ የመጣ ነገር ነው። ያንን ትተህ አንተ ወደፊት መስራት ስላለበት ወደፊት ደግሞ ምን ይገጥመኛል ብለህ ደግሞ መጨነቅ ደግሞ አያስፈልግም ማለት ነው። ስለዚህ አላህ የጻፈው ነገር ስለማይቀር አንተ የዕለት ዕለትን ስራ መስራት አለብህ። ሁሌ እንግዲህ ቀዳና ቀደርና ስንፍናን መለየት አለብህ። ሰውየው ዝም ብሎ ሰነፍ ሆኖ ዱንያ የሰበብ አገር ነች። ሰውየው ሼኹ ዱዓ አድርጉልኝ አላህ ልጅ ይስጠኝ ብለዋል። አመት ሁሉ ዱዓ አድርገው መጨረሻ ላይ ተገናኙና ወለድክ ሲሉት አልወለድኩም ማለት ሰለሞን ሚስት አግብተሃል ሲሉት አላገባሁም አላቸው። ይሄ ነው ማለት ታዲያ ሁሉ አለፋኝ አሉት ይባላል። ሰበብ ሳይዝም ዝም ብሎ ስንፍና የለም ማለት ነው። ሰይድና ዑመር ሁለት ወጣቶች መስጂድ አግኝተው የሥራ ሰዓት ላይ ነው ማናችሁ እናንተ ሲሏቸው نحن متوكلون አሉ። ከዛ በድንጋይ ወረወሩና አንቱ ሙተዋኪሉን አሉ። የሰው ሸክም ናችሁ ሙተወኪሎች አይደላችሁ አሏቸው። ስለዚህ ሰውየው ይሰራል ይጥራል ይለፋል ዱዓ ያደርጋል። የማይወደው ነገር ከመጣ በቃ ቀደረ አላህ ብሎ እንደ አዲስ ይሰራል ማለት ነው። ያለዛ አሁን ዱንያ ስትሄድ ሰው ራሱም ያጠፋል። አላህም ቢያስመርጠው አሁን ለምሳሌ ከመሬትህና ከሁለት አይነት ስጥ ቢባል የቱን ይሰጥ ነበር ሰውየው? ያንን ነው የሚሰጠው። ግን ሰው መሬት ተወሰደብኝ ብሎ ራሱን ለማጠፋ ዱንያ እኮ ቀላል ህይወት ነች ማለት ነው። ስለዚህ አንዳንዴ ያሉ እንደው በغصب ከተወሰደ ጀነት ላይ ታገኛለህ። ይገኛል አይገኝም? በቃ ስለዚህ እንደው አንዳንዴ ኸይር አልሰራም ብሎ ወደ ኋላ ስትል በግድ ጀነት የሚያስገባቸው ሰዎች አሉ። ትነጠቅና አኺራ ይተላለፍልሃል ማለት ነው። ስለዚህ በዛ አንተ ብትታመም እንቅልፍ ብታጣ ምን ብትል ተጎጂ ነው የምትሆነው። ስለዚህ ነብዩ ምን አሉ ሰለላሁ ዐለይሂ ወሰለም የሳተህ ነገር እንደማያገኝህ ያገኘህን አደጋ ደግሞ እንደማያጣህ እርግጠኛ ሁን አሉ ሰለላሁ ዐለይሂ ወሰለም። ለዛ መጨረሻ አሉት خلاص አሉ ወዓለም እወቅ ሁል ጊዜ አነ النصر مع الصبر አሉ የአላህ እርዳታ የሚመጣው ከትዕግስት በኋላ ነው አሉ። በቃ وبالصبر تبلغ ما تريد አሉ። ሰብር ካለ ያሰብከው ቦታ መድረስ አይቀር ወላኪን ሰብር ይፈልጋል ማለት። አሁን ጾም እኮ ሰብር ነው አይደል እንዴ? ጠዋት ጀምረህ እስከ ማታ ጠብቀህ ከዛ መግሪብ ታፈጥራለህ خلاص للصائم فرحتان ሁሉ ነገር ምን ይፈልጋል? የአላህ እርዳታን ከፈለግ ከትዕግስት ጋር ነው የምታገኘው። كذلك وان الفرج مع الكرب ከጭንቀት በኋላ ነው ፈረጃ የሚመጣው።
ስለዚህ ጭንቀት አይቀርም ማለት ነው። አላህ ጭንቁን ያንሳል። ወላኪን ያ ጭንቀት አላህ አንተን የመጣት ያለ መውደድ የምን ምልክት አይደለም። አላህ ከጀርባው የሆነ ፈረጃ አላህ የሚያስከትለው ነገር አለ። ስለዚህ በአላህ ላይ ተስፋ ማድረግ አለብህ አሉ። ወአነ መዐል ዑስሪ ዩስራ አሉ። በጣም ነገሮች ከጠበቡ በኋላ ደግሞ መግራራቱ አይቀርም አሉ ነቢያችን ዓለይሂ ሰላቱ ወሰላም። እንግዲህ በዚህ ነገር ነቢዩ ሰለላሁ ዐለይሂ ወሰለም ለሰይድና ኢብኑ አባስ ቢመክሯቸውም ወላኪን ምክሩ ለሁላችንም ነው ማለት ነው። ሁላችንም ይሄ ሐዲስ ስንቃችን ሊሆን ይገባል። ከረመዳን በኋላም በቃ አንድ የምንጠብቃት ነገር ምንድነች? የአላህን ትእዛዝ መጠበቅ አለብን። አምስት ወቅት ሰላታችን ላይ ቀጥ አለብን። በእያንዳንዱ በምንችለው አቅም አላህ ለመቅረብ በአላህ ትእዛዝ አላህ ሱብሓነሁ ወተዓላ እኛን ይረዳናል ማለት ነው። ለዚህ ይላሉ ዑለማ መሻይኽ ዳዕዋ ምን አሉ? ኢዕለም ማለት አሉ ለይሰ ዒልመል ቀለም አሉ ዒልመል የቂን አሉ። እርግጠኛ ሁን ማለት ነው እንጂ በጆሮ ሰምተህ ገና ስትወጣ የምትረሳው ነገር እንዳይኖር እርግጠኛ መሆን አለብህ። በዚህ ልጅ ገና ለ11 ለ12 ዓመት ልጅ ነቢያችን በእንደዚህ በየቂን በኢማን ኮትኩተው አሳደጓቸው። ፈካነ ማካን እንግዲህ እስከ መጨረሻቸው ሰይድና ኢብኑ አባስ ያንን የነቢዩ ምክር ይዘው ሄዱ። ስለዚህ እኛ የእሳቸው ምክር ይዘን በቀልባችን ላይ ይዘን ከዚህም ከረመዳንም በኋላ ዱዓም እያደረግን ኢንሻአላህ በአላህ ትእዛዝ ላይ ቀጥ ለማለት ከከለከለን ነገር ለመራቅ ዝግጁ ነን ሁላችንም ኢንሻአላህ። ስለዚህ ምን ትላላችሁ እንግዲህ ዑለማ ዳዕዋ ይሄ ሐዲስ አለው ሐያት ላይ የሚመጣው ሁሉ ጊዜ የምንሰማው ነገር ቀልባ ህይወታችን ላይ የሚመጣው ጥረት ስናደርግለት ነው። ሰውየው አሁን ነፍሱን ይወዳል፣ ገንዘቡን ይወዳል፣ ጊዜውን ይወዳል። የሚወደውን ነገር ውድ ነገር ለማግኘት ያንን መስጠት አለበት። ስለዚህ ኢንሻአላህ ከረመዳን በኋላም ንያ አድርገን ፊሰቢላህ ወተን ዳዕዋ ወተን ራሳችን ላይ ለፍተን ሐታ ዲን ህይወታችን ላይ እንዲመጣ ማለት ነው። ለምን እኛ ዲን ይላሉ ዑለማዎች ሶስት ነገር ነው አሉ። ሼህ መሐመድ ዩሱፍ የሚባሉ ትልቅ ዓሊም አሉ። ለእያንዳንዱ ነገር ስም አለው፣ ሱራ አለው፣ ሐቂቃ አለው ይላል። ለምሳሌ እዚህ ጋር የፎቅ ስም ብናወራ ስሙ ነው አይደል? ስለዚህ ምንም ይመጣ ነገር የለም። እዚህ ጋር ትልቅ የ10 ፎቅ አሁን 10 የሆነ ህንፃ የሆነ ዲዛይኑ እዚህ ጋር ቢሰቀል ከሱ የምንጠቀመው ነገር አለው? ምንም የለም። አንድ ክፍል ላይ ማትገባም፣ በሻወሩ ማትታጠም፣ በማድ ቤቱ ማትሰራ። ይሄ ሱራ ይባላል። አሁን እኛ መሐመድ፣ አህመድ፣ ከድር፣ ሁሴን ይሄ ሙስሊም ስማችን ነው። ይሄ ደግሞ ጀለቢያችን ምናችን ደግሞ ጎንበስ ቀናው ይሄ ሱራው ነው አሉ። ሐቂቃው መች ነው አሉ? እውነተኛ ልክ ሰውየውን እውነተኛ ህንፃ ሲሰራ ከዛ እንደሚጠቀሙ ሁሉ ከእስልምና ሰው መች ነው የሚጠበቀው? እውነተኛ ሙስሊም ሲሆን ልቡ ላይ ጠንካራ ኢማን ሲኖር ከሰውነቱ የሚወጣው ስራ አላህ የሚወደውን ሲሰራ በሰውነቱ አላህ የሚጠላውን ነገር ማስራት ሲያቆም የዛኔ እውነተኛ ሙስሊም ነው። ከዚህ በእስልምና የተነገሩት ነገሮች ሁሉ መጠቀም ይችላል። ስለዚህ እኛም አሉ አሁን አልሐምዱሊላህ ስሙ አለን፣ ያው ሱራችን አለ። እውነተኛው ሐቂቃው እንዲመጣ እኛም ደግሞ ኢንሻአላህ ኢማናችን ላይ መልፋት ጊዜያችንን ሰተን በአላህ መንገድ ወተን ፊሰቢላህም እየወጣን ሐለቀተ ተዕሊም እየተቀመጥን ከዑለሞች መጃሊስ አሳሊ እየተቀመጥን ራሳችን ላይ የምንሰማው ሐዲሶች በህይወታችን እስክንተገብራቸው ድረስ ህይወታችን ላይ ትግል እያደረግን በዚህ ላይ መልፋት ይኖርብናል። ለዚህ ዝግጁ ነን ኢንሻአላህ። هيا إلى المعالي معالي في الحال والأقوال والفعال.